ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ኃይሎች ጋር ግንኙነት አለው ሲል ከሷል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይህንን ያሉት አርብ አዲስ አበባ ውስጥ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ሰዓት ነው። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑ ተጠቅሶ በተደጋጋሚ ሲከሰስም ቆይቷል። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ ላይ አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ናቸው ሲሉ መክሰሳቸውም ይታወቃል። ነገር ግን በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን እየቀረበበት ያለውን ይህንን ክስ በተደጋጋሚ እያስተባበለ ይገኛል። ተቀማጭነታቸውን አዲስ አበባ ላደረጉት ዲፕሎማቶች በተሰጠው ማብራሪያ ላይም የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ኃይሎች ጋር ግንኙነት ከመፍጠሩ በተጨማሪ ግጭት ለመቀስቀስ ሙከራ እያደረገ ነው ተብሎ ተወቅሷል። በሌላ በኩል ደግሞ በትግራይ ህግና ስርዓትን ማስከበር እንጂ እየተደረገ ያለ መፈንቅለ መንግስት የለም ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግረዋል። አቶ አማኑኤል በጊዜያዊ አስተዳደሩ የሚደረጉ ማስተካከያዎች የሚሆኑ የፕሪቶሪያውን የሰላም ስምምነት መፈጸም የሚያስችለንን ግንኙነት ከኢትዮጵያ መንግስት ጋር ይቀጥላል ሲሉም ተናግረዋል። ይህ መረጃ በዜናችን በዝርዝር እናስደምጣቸዋለን። በኦሮሚያና ማዕከላዊ ኢትዮጵያ ክልሎች አዋሳኝ አካባቢ ስጋት ያጫረው የታጣቂዎች እንቅስቃሴ ተስተውሏል። በኦሮሚያና ማዕከላዊ ኢትዮጵያ ክልሎች አዋሳኝ አካባቢ በሚገኘው የምስራቅ ጉራጌ ዞን ሶዶ ወረዳ አይመለል ቀበሌ ከኦሮሚያ ክልል ወደ አካባቢው የተንቀሳቀሱ ሸማቂ ታጣቂዎች በሰው ህይወትና ንብረት ላይ ጉዳት ማድረሳቸውን የአካባቢው ነዋሪዎች ገልጸዋል። ተደጋግመዋል ያሉት ይህ የታጣቂዎቹ ጥቃት መረጋጋት እየነሳቸው በመሆኑ መፍትሄ እንዲያገኙም ጠይቀዋል። ይህ መረጃ በተመለከተም በዜናችን በዝርዝር ተጨማሪ ይኖርናል። በአማራ ክልል ሰሜን ወሎ ዞን የተረጂዎች ቁጥር እየጨመረ መሆኑ ተነግሯል። በአማራ ክልል ሰሜን ወሎ ዞን ከጸጥታ ችግር ጋር በተፈጥሯዊም ሆነ በድርቅ ምክንያት 1 ሚሊዮን የሚደርሱ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት አስታውቋል። በዞኑ በታህሳስ ወር ተከስቶ የነበረው የምግብ እጥረት 10,000 የሚደርሱ ሰዎችን ለጉዳት እንደዳረገም ተገልጿል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ ለኮሪደር ልማት በግዴታ ከ10,000 እስከ 20,000 ብር ካልከፈላችሁ አታልፉም ተብለን አሶሳ ቆመናል ሲሉ የከባድ መኪና አሽከርካሪዎች ተቃውሞ ማሰማታቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በኢትዮጵያ የቡና ፍሬ ዋጋ 17.8 በመቶ ጭማሪ አሳይቷል። የአየር ንብረት መዛባት ምክንያት የአቅርቦት እጥረትና የዓለም አቀፍ ክምችት መቀነስ የጥሬ ቡና ዋጋዎች በከፍተኛ ሁኔታ ጨምረዋል። የአረቢካ ቡና ዋጋ ባለፈው ዓመት በዓለም አቀፍ የንግድ ልውውጥ ላይ 70 በመቶ የጨመረ ሲሆን በዚህ ዓመት ደግሞ ከ20 በመቶ በላይ ጨምሯል። የተባበሩት መንግስታት የምግብና እርሻ ድርጅት ዛሬ ባሳተመው ዘገባ መሰረት የጥሬ ቡና ዋጋ መጨመር ለተጠቃሚዎች ለመድረስ 1 ዓመት ገደማ የሚወስድ ሲሆን ቀሪው ተጽዕኖ ደግሞ ቢያንስ ለ4 ዓመታት ይቆያል። እንደ ፋኦ መረጃ ከሆነ ከነዚህ የዋጋ ጭማሪዎች ውስጥ 80 በመቶ በአውሮፓ ህብረት ውስጥ በ11 ወራት ውስጥ ለተጠቃሚዎች ይደርሳል። በአሜሪካ ደግሞ 80 በመቶ የዋጋ ጭማሪ በ8 ወራት ውስጥ ለተጠቃሚዎች ይደርሳል። አሜሪካና የአውሮፓ ህብረት በዓለም ላይ ትልልቅ የቡና ተጠቃሚ አገሮች ናቸው። በአምራች ሀገሮች ረገድ የተባበሩት መንግስታት ድርጅት እንደገለጸው የቡና ፍሬ አምራቾች ዋጋ በኢትዮጵያ 17.8 በመቶ፣ በኬንያ 12.3 በመቶ፣ በብራዚል 13.6 በመቶና ኮሎምቢያ 11.9 በመቶ ጨምሯል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ኃይሎች ጋር ግንኙነት አለው ሲል ከሷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይህንን ያሉት አርብ አዲስ አበባ ውስጥ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ጊዜ ነው። ሚኒስትሩ ይህንንና ሌሎችንም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር እየተደረገ መሆኑን በስም አልጠቀሱም። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ
ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑን ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ ላይ አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ናቸው ሲሉ መክሰሳቸው ይታወቃል። በደብረ ጽዮን የሚመራው ቡድን ግን እየቀረበበት ያለውን ይህንን ክስ በተደጋጋሚ እያስተባበለ ይገኛል። ተቀማጭነታቸው አዲስ አበባ ለሆኑት ዲፕሎማቶች በተሰጠው ማብራሪያ ላይ የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ኃይል ጋር ግንኙነት ከመፍጠር በተጨማሪ ግጭት ለመቀስቀስ ሙከራ እያደረገ ነው ተብሎ ተወቅሷል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን አመልክተው አንደኛው የህወሓት ክንፍ ጊዜያዊውን መንግስት በግልጽ ኃይል ተጠቅሞ ለመናድ እየሞከረ ነው ብለዋል። ከቅርብ ወራት ወዲህ በትግራይ ክልል የተከሰተውን ውጥረት በተመለከተ ማዕከላዊ መንግስት በይፋ መግለጫ ሲሰጥ ይህ ለመጀመሪያ ጊዜ ነው። ላለፉት ጥቂት ወራት በህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮች መካከል የነበረው ውጥረት ከመካሰስ አልፎ በመሳሪያ በታገዘ ሁኔታ የአስተዳደር ተቋማትን መቆጣጠር ደረጃ ላይ ደርሷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉን ጊዜያዊ አስተዳደር ተሿሚዎች በመሻር የራሱን ኃላፊዎች መሾምም ጀምሯል። ከ6 ወራት በፊት በደብረጽዮን የሚመራው የህወሓት ቡድን የጊዜያዊ አስተዳደሩ አመራሮችና በአስተዳደሩ የተሾሙ ኃላፊዎች እንደማይወክሉት ገልጾ ነበር። የድርጅቱ ሊቀመንበር ዶክተር ደብረጽዮን ባለፈው ዓመት መጨረሻ በተካሄደው 14ኛው የህወሓት ጉባኤ ያልተገኙና በክልሉ ጊዜያዊ አስተዳደር ያሉ የማዕከላዊ ኮሚቴ አባላት እና ስራ አስፈጻሚዎች ድርጅቱን እንደማይወክሉ አስታውቀው እንደነበርም አይዘነጋም። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለዲፕሎማቶች በሰጡት መግለጫ አንደኛው የፓርቲው ክንፍ በግልጽ አመጽ የሚቀሰቅስ ፕሮፓጋንዳ እየነዛ እንዲሁም አመጽ በመቀስቀስ ወደ ግጭት ለመግባት እየሞከረ ነው ብለዋል። ሚኒስትሩ እንደሚሉት በፕሪቶሪያ ስምምነት መሰረት መተግበር የነበረባቸው የሀገር ውስጥ ተፈናቃዮችን መመለስና ታጣቂዎችን ትጥቅ ማስፈታት እንዲሁም ማቋቋም በፓርቲው አባላት ምክንያት ተስተጓጉሏል ብለዋል። ከዚህ በተጨማሪ የብሔራዊ ምርጫ ቦርድ መመሪያዎችን አንቀበልም ብለዋል በማለት የፕሪቶሪያ ስምምነትን ችላ እንዳሉም ተናግረዋል። ሚኒስትሩ እንደሚሉት ለሰሜን ኢትዮጵያው ጦርነት መቆም ምክንያት የሆነው የፕሪቶሪያው ስምምነት ሁሉም አካላት በአገሪቱ ሕግና መመሪያ እንዲተዳደሩ፣ ሕግ እንዲያከብሩ እንዲሁም በሕገ መንግስቱ መሰረት የተቋቋሙ ተቋማትን መመሪያ እንዲከተሉ ያሳስባል። ጌዲዮን በስብሰባ አዳራሹ ለተገኙ ዲፕሎማቶች ባስተላለፉት መልእክት የውጭ ሀገራትና ዓለም አቀፍ ተቋማት የሚያወጧቸው መግለጫዎች ሁለቱን አካላት የሚወቅሱ ናቸው። ነገር ግን የፕሪቶሪያውን ስምምነት ችላ እያለ እንዲሁም አመጽ እየቀሰቀሰ ያለው አንደኛው አካል ነው ብለዋል። ሚኒስትሩ የፌዴራሉ መንግስት ሁኔታውን በጥንቃቄ እየተመለከተው መሆኑንም ተናግረዋል። ይህንን አቅም ተጠቅመን የፕሪቶሪያ ስምምነት ተግባራዊ እንዲሆን የተኩስ አቁሙ እንዲቀጥልና በሰሜናዊ ኢትዮጵያም ሰላም እንዲሰፍን እናደርጋለን ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ የተከሰተው ቀውስ ከተባባሰ በኋላ ወደ አዲስ አበባ በማቅናት ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚወያዩም ተዘግቧል። አቶ ጌታቸው ሐሙስ ከአዲስ አበባ በሰጡት መግለጫ ጠቅላይ ሚኒስትሩ የህዝብን ሰላም፣ የፕሪቶሪያን ስምምነት፣ የሀገሪቱን መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩም ጠይቀዋል። የጊዜያዊ አስተዳደሩ ፕሬዝዳንት ከቢቢሲ ጋር በነበራቸው ቆይታ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለው እርምጃን እብደት በማለትም ድርጊቱ ክልሉን ወደ አደገኛ ሁኔታ ሊወስደው ይችላል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለም በትግራይ ህግና ስርዓት ማስከበር እንጂ እየተደረገ ያለ መፈንቅለ መንግስት የለም ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግረዋል። ከኢትዮጵያ መንግስት ጋር ተቀራርቦ ለመስራት የሚደረግ ግንኙነት ዛሬም ነገም ይቀጥላል። ስለዚህ መቼ ነው የምትሄዱት ለሚለው ጥያቄም የቀጠሮ ጉዳይ ነው። ከኢትዮጵያ መንግስት ጋር በመሆን ነው ጊዜያዊ አስተዳደሩን ያቋቋሙ ነው። በተለይም የፕሬዝዳንቱን ቦታ የሚመለከት ደግሞ ሁለታችን የተስማማንበት ነው የሚሆነው። ሁለታችን ያልተስማማንበት እንደማይሆን ከዚህ በፊትም ተረጋግጦ የቆየ ነው። ስለዚህ በጊዜያዊ አስተዳደሩ የሚደረጉ ማስተካከያዎችም ይሁን የፕሪቶሪያው የሰላም ስምምነት መፈጸም የሚያስችለን ግንኙነት ከኢትዮጵያ መንግስት ጋር ይቀጥላል ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ለኮሪደር ልማት በግዴታ ከ10 ሺህ እስከ 20 ሺህ ብር ካልከፈላችሁ አታልፉም ተብለን አሶሳ ቆመናል ሲሉ የከባድ መኪና አሽከርካሪዎች ተናግረዋል። አይመለከታችሁም፣ መኪና ቆማችሁ ጭነቱን ሳታራግፉ ለፖሊስ አስረክባችሁ መምጣት ትችላላችሁ ሲሉ ደግሞ የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አስታውቋል። የከባድ መኪና አሽከርካሪዎች ለኮሪደር ልማት ገንዘብ ካልከፈላችሁ አታልፉም በሚል አሶሳ ላይ እስራት ተፈጽሞባቸው መንገላታታቸው ነው የተገለጸው። ለኮሪደር ልማት በግዳጅ ክፈሉ የተባሉትን የገንዘብ መጠን ሲገልጹም ተሳቢ
20,000 ብር፣ ገልባጭ 15,000 ብር፣ ኤፍኤስአር 10,000 ብር መሆኑን አስረድተዋል። የሚደርስብን ዘርፈ ብዙ ግፍ መፍትሄ የሚሰጠው መቼ ነው? ስራችን እናቁምና ልመና እንውጣው ሲሉም በምሬት ጠይቀዋል። በሹፌሮች የሚደርሰው ግድያና የኮቴ ክፍያ ሊቆምልን ሲገባ ይባስ ብሎ ይህን ያክል በ3 ወራት እንኳን የማናገኘውን ገቢ ክፈሉ መባሉ ህገወጥነት ነው ብለዋል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር በበኩሉ ቅሬታው እንደደረሰው በመግለጽ የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ ይህን በተመለከተ ተደውሎልኝ ሹፌሮችን ምንም አይመለከታችሁም፣ ብትፈልጉ መኪና አቁማችሁ ጭነቱን ሳታራግፉ ለፖሊስ አስረክባችሁ መምጣት ትችላላችሁ እንዳሏቸው ገልጸዋል። ለኮሪደር ልማት እናንተ በየሄዳችሁበት ሁሉ አትከፍሉም፣ ሹፌር ብር የለውም፣ መጠየቅ ካለበት ባለሀብቱ ይጠየቅ ሲሉም አክለዋል። አቶ ሰለሞን የከባድ መኪና አሽከርካሪ 4,000 ብር ነው ደሞዙ ከየት ያመጣል ሲሉ ጠይቀው ይህን ለትራንስፖርትና ሎጂስቲክ ሚኒስቴር ነግረናል ብለዋል። ይህ ብቻ አይደለም፣ ደብረ ማርቆስ ላይ ማዳበሪያ የጫኑ ሹፌሮችን መለካቱን ትተው በወፍጮ ቤት ሚዛን እየተለካ ነው የምንረከባችሁ ብለዋል ሲሉም እየደረሰ ያለውን ዘርፈ ብዙ ችግር ገልጸዋል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል ሰሜን ወሎ ዞን ከጸጥታ ችግር ጋርና በተፈጥሯዊ በሆነ ድርቅ ምክንያት 1 ሚሊዮን የሚደርሱ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት አስታውቋል። በዞኑ በታህሳስ ወር ተከስቶ የነበረው የምግብ እጥረት 10,000 የሚደርሱ ሰዎችን ለጉዳት ዳርጎ ነበር። ዛሬም ዕለታዊ የምግብ ድጋፍ የሚፈልጉ ሰዎች በርካታ መሆናቸውንና ባለፉት 2 ወራት ድጋፍ አለመደረጉን የአካባቢው ማህበረሰብ አባላት ይናገራሉ። አሁን ዕለታዊ ምግብ የሚፈልጉ ሰዎች በርካታ ናቸው። 68,000 ህዝብ ዕለታዊ ድጋፍ ይፈልጋል ተብሎ ከዚህ 68,000 ሰዎች 38,908 ተፈቅዶላቸው ለአንድ ወር ብቻ ረድተው አቁመዋል ሲሉ አንድ የአካባቢው ነዋሪ ተናግረዋል። በተደጋጋሚ ወደ ዞኑ የእርዳታ ምግብ ይዞ ለመሄድ ቃል የገቡ መንግስትም ይሁን መንግስታዊ ያልሆኑ ተቋማት በቃላቸው መሰረት ድጋፍ ማድረግ አልቻሉም የሚሉት አስተያየት ሰጪዎች የአሜሪካ መንግስት ተራድኦ ድርጅት ስራ ማቆም ችግሩን አጉልቶታል ይላሉ። አንድ የሰሜን ወሎ ዞን ነዋሪ አካባቢው በአብዛኛው በአመልድ ነው የሚረዳው፣ ሌላ ድርጅት የለም፣ እሷውን ሲዘጋ በድርቅ ላይ ሌላ ድርቅ እየሆነብን ነው ሲሉ ተናግረዋል። ሌላ አንድ የዞኑ ነዋሪ በበኩሉ የክልሉ ምግብ ዋስትና 4,000 ኩንታል እህል ሰጥቶ የለኝም ማለት ሌላም 6,000 ኩንታል አስገባለሁ ብሎ 38 ተሳቢ ከኮምቦልቻ እየወጣ ነው ተብሎ በሚዲያ ተነግሮ ነበር። ለሚዲያ ፍጆታ ካልሆነ በስተቀር ምንም የመጣ የለም የሚል አስተያየት ሰጥተዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊ አቶ አለሙ ይመር አሁን በዞኑ የአስቸኳይ ጊዜ የምግብ ድጋፍ እንደሚያስፈልግ ለክልሉ ማሳወቃቸውን ገልጸው መንግስታዊ ያልሆኑ ተቋማት ሙሉ በሙሉ ከዞኑ መውጣታቸው ድጋፍ ለሚሹ እርዳታ ለማቅረብ አስቸጋሪ ሆኖብናል ሲሉ ይናገራሉ። በተለይ ደግሞ የመንግስት አቅም ሲያንስ መንግስታዊ ያልሆኑ ተቋማት ገብተው ድጋፍ ያደርጉ ነበር። አሁን ባለው ሁኔታ ግን ከዞናችን ሙሉ በሙሉ ወጥተዋል ማለት ይቻላል ሲሉ አቶ አለሙ አስረድተዋል። የድጋፍ ሁኔታ መዚህ ግባ የሚባል በመንግስትም መንግስታዊ ባልሆነ ድርጅቶች አሁን እየተደረገልን አይደለም የሚሉት የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊ ጠይቀናል። በቅርቡ በመንግስት ይቀርባል ተብለናል። ባለፈው 400,000 ሰው እርዳታ ያስፈልገዋል ብለን ነበር። አጠቃላይ የነበረው ሁኔታ ጥሩ ስለነበር አሁን ግን ከ800,000 እስከ 1 ሚሊዮን የሚደርስ ህዝብ እርዳታ ያስፈልገዋል ሲሉም አስረድተዋል። ወደ ቀጣዩ መረጃችን ስናልፍ በኦሮሚያና ማዕከላዊ ኢትዮጵያ ክልሎች አዋሳኝ አካባቢ በሚገኘው የምስራቅ ጉራጌ ዞን ሶዶ ወረዳ አይመለል ቀበሌ ከኦሮሚያ ክልል ወደ አካባቢ የተንቀሳቀሱ ሸማቂ ታጣቂዎች በሰው ህይወትና ንብረት ላይ ጉዳት ማድረሳቸውን የአካባቢ ነዋሪዎች ገልጸዋል። ተደጋግሟል ያሉት ይህ የታጣቂዎቹ ጥቃት መረጋጋት እየነሳቸው በመሆኑ መፍትሄ እንዲያገኝም ጠይቀዋል። በኦሮሚያና ማዕከላዊ ኢትዮጵያ ክልሎች አዋሳኝ አካባቢ በሚገኘው የምስራቅ ጉራጌ ዞን ሶዶ ወረዳ አይመለል ቀበሌ ከኦሮሚያ ክልል ወደ አካባቢ የተንቀሳቀሱ ሸማቂ ታጣቂዎች በሰው ህይወትና ንብረት ላይ ጉዳት ማድረሳቸው ነው የአካባቢው ነዋሪዎች የገለጹት። በኦሮሚያ ክልል በኩል የደቡብ ምዕራብ ሸዋ ዞን ሰደን ሶዶና ቀርሳ ማሊማ ወረዳዎችን የሚያዋስን በተባሉ በዚህ ስፍራ ባሳለፍነው ቅዳሜ የካቲት 9 ቀን 2017 ዓ.ም ከቀኑ 10 ሰዓት አካባቢ ታጣቂዎች ወደ ቀበሌው በመግባት የአንድ ሰው ህይወት ሲቀጥፉ 3 የአካባቢ ማህበረሰብ ቤቶችንም አቃጥለዋል ነው የተባለው። ነዋሪዎቹ ከዚህ በፊትም በዚሁ ተመሳሳይ ቀበሌ ታጣቂዎቹ የሰባት ሰዎች ህይወት በማጥፋት 6 ቤቶችንም አቃጥለው ነበር ነው ያሉት። እናም ተደጋግሟል ያሉት ይህ የታጣቂዎቹ ጥቃት መረጋጋት የነሳቸው በመሆኑ መፍትሄ እንዲያገኝም ጠይቀዋል። በዕለቱ ህዝብ ወጥቶ ተኩስ በመክፈቱ ታጣቂዎቹ ቀበሌውን ለቀው ወጥተዋል የሚሉት ነዋሪዎቹ ይህ የታጣቂዎች ጥቃት የመጀመሪያው እንዳልሆነም አስረድተዋል። ከዚህ በፊትም ጥቅምት 21 ቀን 2017 ዓ.ም በኦሮሚያ ክልል ምስራቅ ሸዋ ዞን ዱግዳ ቦራ ወረዳ 2 ቀበሌያት ምስራቅ ጉራጌ ዞን ሶዶ ወረዳን በሚያዋስን ስፍራ በቢርቢርሳና ጋሌ ቀበሌዎች በታጠቁ አካላት በደረሰ ጥቃት ቢያንስ የ40 ንጹሃን ሰዎች ህይወት ማለፉና በርካታ ቤቶችና የቤት እንስሳት በእሳት መቃጠላቸውም ተገልጿል።